ለምሳሌ የተለያየ የማርያም ስዕል ተብሎ የተለያዩ ስዕላት ለምሳሌ ማርያም ነች ይባላል፣ ግን 17 20 50 አይነት ስዕላቶች አሉ ማለት ነው። ለነሱ ስዕላት ሁሉ የተለያዩ ስዕላት በተለያዩ ሰዎች የተሳሉ የተለያዩ ስዕላትን በጭንቅላታቸው የተሸከሙ ምን ያደርጋሉ? ለነሱ ለሚሸከሟቸው ይሰግዱላቸዋል። መጽሐፍ ቅዱስ ምን ይላል? የሚሸከሟቸውን ያመልኳቸዋል ይላል። ለማይሰማ ጆሮን የሰራ እያለ ጆሮ ለማይሰማ ይሰግዳሉ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄ ሊትራሊ አጌንስት ባይብሊካል የሆነ ነገር ነው። ሶስተኛ ነገር ላንሳ። ያሬዶ የመለሳቸውን ቅድም ላንሳና ለጨረሰ። ያሬድ የጠየኳቸውን 4 ጥያቄዎች ከሐዋርያት አንድ ሐዋርያ አቅርብልኝ፣ ከሐዋርያት መካከል አንድ አቅርብልኝ ስለ ስዕል ያስተማረ ብዬ ስለው መጽሐፍ ቅዱሳዊ አይደለም ብሏል። አንድ ሁለተኛ፣ እሱ ብቻ አይደለም የሳለ ብቻ አይደለም፣ ወደ እነዚህ ስዕሎች ኢቭን የጸለየ ያለ ወይ የለም፣ እኛ መጽሐፍ ቅዱስ ብቻ አይደለንም ብሏል። አንድም 5 ጥያቄ ጠይቄዋለሁ። ከ5ቱ ጥያቄ አንድ እንኳን አዎ እዚህ ቦታ ላይ መጽሐፍ ቅዱሳዊ ነው ብሎ የመለሰው ነገር የለም። ለምን? ቅድም ብያቸው እኔ አሁንም ቢሆን ኢቭን አሁን ስናገር ራሱ የሚቸግረኝ ምንድነው ካላችሁኝ ማስረጃ በሌለው ለምሳሌ አንድ የሆነ ቦታ አንድ ቃል ቢኖር አንድ እሱን አንስቼ ይሄ እኮ የሚለው እኮ እንደዚህ ነው። ለምሳሌ አሁን ይሄን የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ይላል። አሁን ይሄ ስዕል ነው ቢለኝ አይደለም ያሬድዬ፣ ኢየሱስ ክርስቶስ በዓይናችሁ ፊት ነው የሚለው ብዬ ስለዚህ ቃል ላወራ እችላለሁ። በሌለ መጽሐፍ ቅዱስ ክፍል ላይ ግን ምንም አይነት ትምህርት መስራት ምንም አይነት መልስ መስጠት አይቻልም። ስለዚህ አንድም እሱ እንደተናገረው መጽሐፍ ቅዱሳዊ አይደለም። 5 ጥያቄ ተጠይቆ አንዱን መጽሐፍ ቅዱሳዊ ብሎ አልመለሰም። ቴንኪዩ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። መዳን በክርስቶስ በኢየሱስ ብቻ ነው፣ እርሱም በማመን ነው። ቴንኪዩ። እሺ ቴንኪዩ። ፎሎ አፕ ኩዌሽኖች ካሉ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ሌላ ርዕስም ካለ የሚወያይ ሰው ካለ ጥያቄ መቀበልም እችላለሁ። ጥያቄ የሚቀበል ከሆነ እሱም፣ ካልሆነ ደግሞ ኩዌሽኖች ካላችሁ ማውራት ትችላላችሁ፣ ችግር የለውም። እሺ ስለዚህ ፎሎ አፕ ኩዌሽን ላቅርብልህ ዜዶ። በቃ ምን ያሬድዬ እንዴት ነው ህይወት እንዴት ነው ብለን ብንሻል እኔ ምን ቅድም እኮ ምንም ስላልመለስክልኝ እኔ አሁን የምጠይቅህም ነገር የለኝም። ምን ቢኖረኝ ትቀበለኛለህ? ጠይቅ። ምን እኔ እኮ አሁን ምን መሰለህ እኮ ምንም ኦነስት ለመሆን እኔ በስዕል ጉዳይ በጣም የወደቀ ትምህርት ነው ብዬ ነው የማምነው እና ምንም አይነት በእሱ ላይ እንትን የማደርገው ነገር የለም። እሺ ልጠይቅህና 1-2 ጥያቄ ጨርሳለሁ። እኔ ዮኒያ እንዴት ትልቁ ላይ አድርገኝ አልቋል። ግን እሺ ደስ ይበልህ ያሬድዬ። ዛሬ ስለሆነ ከብዙ ጊዜ በኋላ የተገናኘ ነው። ካልፈለግ መቅረት ይችላል። አላስከፋም። ኖ መቅረት ይችላል ካልፈለግ ልቶ ብትነጋገሩ ደስ ይለናል። እኛም ገባ ሌላ ጊዜም ስትገናኙ የርዕስ አይ ቲንክ የምትነጋገሩበት ይሆናል ብዬ አላስብም። ከዚህ በኋላ አንደኛውን ጨርሳችሁ ስራው ተሰርቷል ቢቀር ይሻላል ባይ ነኝ። ሆነስት ለመሆን ምን አይነት ስራ? የምን ስራ? በቃ ምልህ መነጋገር ያለብን ነገር ተነጋግረናል ብዬ ነው። በቃ ስፋይን ችግር የለውም። እሺ እኔ በዛ ጉዳይ ላይ ማውራ ነገር ስለሌለኝ ሌላ ሀሳብ ካለ ግን በሌላ ነገር ላይ እኔ ግን ሁለታችሁንም መጠየቅ የምፈልገው ነገር አለ። አንተ ጠይቅ፣ እኔ ልጠይቃችሁ። እሺ ስለዚህ ከያሬዶ ጋር አያስፈልግም እያልከኝ ነው? አንተ ጠይቅ ምልህ እኔ ባወራሁት ነገር ላይ ጥያቄ ካለ ጠይቀኝ። ምንድነው ቅድም ስትል እንደሰማሁትና ማለርቢ ኮንፊውዝድ ከዛ ያሬዶንም ጠይቀዋለሁ። እኔ ኮንፊውዝ ያደረገ ምንድነው ቅድም ስዕል እንደ ጣዖት አይነት አድርገህ ነው የተናገርከው። ከዛ ለልጆች መማሪያ ለምን ተብሎ ታይቷል። የሉተራውያን ላይ ደግሞ ቅዱስ ጊዮርጊስን አየሁት እዛ ቦታ ላይ ያሬዶ ሲያሳይ ማለት ነው። ስለዚህ እሱን ከየት አምጥተው ከመጽሐፍ ቅዱስ ብቻ ከተባለ ቅዱስ ጊዮርጊስ መጽሐፍ ቅዱስ ላይ የለም። ስለዚህ ከየት አምጥተው ሉተራውያን ቅዱስ ጊዮርጊስን መማሪያ አድርገው እዛ ላይ ሊያመጡ ይቻሉ? ሁለተኛው ምንድን ነው እዛው ላይ ስዕል ጣዖት ከሆነ መማሪያ ነው ለማለት እንዴት ይቻላል? ጣዖት ከሆነ ማስተማሪያ መሆን የለበትም። ጣዖት ነው። ስለዚህ ስዕሉ እንዴት ማስተማሪያ ሊሆን ይችላል? ሁለቱም መልስልኝ። እሺ ቆንጆ። እንግዲህ የሉተራውያንን ካልቸር የምታውቀው ከሆነ ማለት ሉተር ከካቶሊክ ቤተክርስቲያን እንደመውጣቱ መጠን ብዙ ካልቸሮችን ከዛ ይዞ መጥቷል።
ምንም ጥያቄ በሌለው ማለት ነው። አንዳንድ ካልቸሮችን የተወረሱ ካልቸሮች አሉ። ስለዚህ እነዚህ አይከኒክ የሆኑ ነገሮችን ከዛ ይዞ የመምጣት ነገር አለ። አንደኛው ግን ትልቁ ነገር አሁን ሁለተኛውን ጥያቄ ሲሄድል ማለት ነው። እኛ በስዕል ጉዳይ ላይ ጣዖት ነው የምንለው። አሁንም በደንብ አድርጋችሁ አንደርስታንድ አድርጉ። ጣዖት ነው የምንለው ስዕሉን አይደለም። ለስዕሉ የሚደረገው ነገር ስዕሉን ጣዖት አድርጎታል ነው የምንለው። ለስዕሉ ለምሳሌ በስዕሉ ፊት አሁን ቅድም ያሬዶም እሱን ላብራራልህ ወይ ያለው አለ። በኋላ አንተ እንዲያብራራልህ ልትጠይቀው ትችላለህ። ለምሳሌ እሱ ጋር ሰምተህ ከሆነ ላነሳለት የነበረው ለምሳሌ በስዕሏ ፊት ያልሰገደ በማርያም ፊት የስም አጠራሩ ይጥፋ ይላል። አየህ አንድ ጊዜ እኛ ምንድነው ጣዖት የምትለው አትግባ ጣዖት የምትለው ምንድነው ሲለኝ ጣዖቱን እያብራራሁለት ነው። አንተ በኋላ ትጠይቃለህ። አንተ በኋላ ትጠይቃለህ። ምን መሰለህ እኔ ነኝ የጠየቅኩት። አሁን እኔ ለጠየቅኩት ነው። የምታብራራልኝ ምን መሰለህ አሁን ካለው ቤዝዶ እናንተ ካወራችሁ ተነስቼ ነው። በፊት የነበራችሁን ሌላ ያነበባችሁትን አልጠየቅኩም። እዚህ ፔጅ ላይ መጣችሁ ባላችሁት ነገር ላይ መጀመሪያ ስዕል ጣዖት ነው ካልከኝ በኋላ መጋረጃ ላይ ተስለዋል፣ እነ ክሩቤል ተስለዋል። መጋረጃ ላይ ከሆነ የተቀረጸ ነገር አይደለም፣ በስነስርዓት የተሳለ ነገር ነው። ስለዚህ እሱን አንድ ጥያቄ ነው። ቅድምም ስጠይቅ ያንተ ጥያቄ እየመለስኩልህ ነበር። ያንተ ጥያቄ እኮ ገብቶኛል። ያንተ ጥያቄ ገብቶኝ እየመለስኩልህ ነው። እየመለስኩልህ ያለው ያሬድ ለጠየቀ ነው የምትመልሰው። ገባ? እኔ ለጠየቁ እዚሁ መልስልኝ። ስዕል አይደለማ ነው እሱ እኮ ጠየቀኝ አይደለም ያልኩህ። ለምንድን ነው ጣዖት የምትለው ስዕልን ብለህ ስትለኝ ስዕል መሳሉ አሁን ለልጆች እዚህ ጋር የሚቀርቡ አይነት ስዕል መሆኑ አይደለም ስዕሉ። ለምሳሌ ቤተክርስቲያን ላይ የሚለጠፍ ከሆነ እኮ እኛ ችግር የለብንም ይለጠፍ። ለምሳሌ መስቀል እኛ ቤተክርስቲያን አለ። ጣዖት ካልከው እንዴት ይለጠፋል? አይደለማ ይኸውልህ ጣዖት የሚያደርገው ምንድን ነው ካልክ ከስዕሉ ጋር ተያይዞ ማስገደዶች ይመጣሉ። ለምሳሌ ለስዕል ያልሰገደ ተብሎ ለስዕል እንድትሰግድ ማስገደድ ማለት ነው አንደኛ። ሁለተኛ ለስዕል ሻማ እያበራ ወደ ስዕል እየጸለይክ ለስዕል እየሰገድክ ከሆንክ ለእግዚአብሔር በምትሰግድበት ጉልበት ለስዕል ትሰግዳለህ። ወደ እግዚአብሔር በምትጸልይበት አንደበት ወደ ስዕል ትጸልያለህ። እግዚአብሔርን ማለት እግዚአብሔርን አግኝት ኢቭን አልፈህ ሄደህ ትስመዋለህ ስዕልን። እነዚህ ነገሮች ከእግዚአብሔር ጋር የተስተካከሉ ስለሆኑ ምንድን ነው የምንለው? ይሄ ለእግዚአብሔር ብቻ አድርግ የተባለውን ለስዕል ማድረግ ምንድነው? ጣዖት እንደማምለክ ነው። ስለዚህ ስዕሉን ሳይሆን ከስዕሉ ጀርባ ያሉትን በሙሉ ነገሮች ወደ ጣዖት የሚወስዱ ናቸው። ከዚህ የተለየ ጣዖት ምንድን ነው? ስዕልን እንደ እግዚአብሔር አድርገህ የምትሰግድለትና የምትጸልይለት ለማይሰማ ወደ ጎዝ የምትጸልይ ከሆነ በቃ እኮ አለቀ። ጣዖት ከዚህ በላይ የለም። ምንድነው ልዩነቱ ከሌላው? ይሄንን ነው ምንድነው መሰለ እዚህ ጋር ያሬዶ ሲያስረዳ የሰማሁትና በተወሰነ መልኩ የተረዳሁት ሜይ ቢ ሞር ሲናገር እንትን እላለሁ። ለስዕሉ ባለቤት ነው የምንሰግደው፣ ለስዕሉ አይደለም ነው ያለው። ከተሳሳትኩ አርመኝ መዝሙር ያሬድ። ችግር የለም። ወደ እኔ ደቂቃ ሲመጣ እጠቀማለሁ። እንደዛ ነው ግን እኔ ምንድን ነው ያለኝ እኔ እንደተረዳሁት እና አይደለም ካለኝ አይደለም ይለኛል። እኛ የምንሰግደው ለስዕሉ ባለቤት ነው። ለስዕሉ ባለቤት ለእግዚአብሔር አምላክ ነው የምንሰግደው እንጂ ለስዕሉ አይደለም። ለስዕሉ ባለቤት ያንን ስዕል ለሰጠን ለባለቤቱ ነው የምንሰግደው እያለ ነው። ማን ነው ባለቤቱ? አሁን እኔ አሁን አንተን የምነግርህ እግዚአብሔር ነው። ያው ሌላ ማን ነው? እግዚአብሔር። ለምሳሌ አሁን ለምሳሌ ሩፋኤል የሚባል መልአክ አለ። ኦኬ፣ ሩፋኤል የሚባል መልአክ በየቤተ ክርስቲያኑ ቀርጸህ እዚህም ሩፋኤል ነው የሆነ ቦታም ሩፋኤል ነው ብለህ መልኩ የማይታወቅ ሩፋኤል የማርያም ስዕል እንኳን እንዳይደለም ብለናል። በየቦታው የተለያየ ስዕል አለ እኮ አንዳንድ ቦታ ላይ ብታየው መላእክቶች እንደ ሰው ሆነው እየመጡ ማን ሳለው ታዲያ? ማን የሳለው? የትኛው መላእክት ማን ሳለው? የትኛው መልአክ ይሄ መልአክ ነው ተብሎ ማን የሳለው መልአክን? ኖ ልልም ፈልገው ስለዚህ እኔ አሁን ከመጽሐፍ ቅዱስ አኳያ የለም። ስለዚህ ይመልስ። እሺ ትልቁ ላይ ያገኝና እኔ ልመልስ። ኦኬ የተለያዩ ስዕላት አሉ የሚል ነገር ተነስቷል እና ቅድም ደግሞ የተነሳ ነገር ነበር ከዚሁ ክፍል ላይ የተለያዩ ስዕላት ባይዘወይ ለምሳሌ ክርስቶስን የነገረ ክርስቶስን የስቅለቱን ስናስቀምጥ በዚህ እናስቀምጣለን። ኦኬ ክርስቶስ መልኩ ይሄ ነው እያልን አይደለም። እኔ በጣም እኮ የሚገርም ነው። ለትምህርት መሳል ችግር የለም የሚል ሰው ስዕላቱ ትምህርቱን ይዘው ከመልኩ አይደለም ጉዳያችን። እኛ
ከመልኩም አይደለም ጉዳያችን። መልኩ ይሄ ነው እያልን አይደለም። ኦኬ መልኩ ይሄ ነው እያልንም አይደለም። ስዕላቱ የሚሳሉበት መልእክታቸውን ከሚተላለፉበት ነው የእኛ ጉዳይ አለቅ። ለምሳሌ ይሄ ስዕል የያዘው መልእክት ምንድነው? የክርስቶስን ነገረ ስቅለቱን፣ ሕማሙን፣ ግርፋቱን ይዟል። ኦኬ ለምሳሌ አሁን ቅድም የተነሳው ላይ ላምጣ። የተለያየ ስዕላት የሚል ነገር ተነስቷል። እሺ አሁን ለምሳሌ እዚህ ጋር ስታዩ እዚህ ጋር እየሳሉት ያላችሁ ክርስቶስን እየሳሉ ኦኬ፣ ያው እነዚህ ሉተሪያን እየሳሉ ነው። አሁን የተለያየ አይነት መልክ ይስላሉ። ኦኬ ለምሳሌ አሁን ቅድም እንደተባለው ዜዶ ምንም ችግር የለውም ለህፃናት ሲሆን ክርስቶስን እንደዚህ እንስለዋለን፣ በዚህ መልኩም እንስለዋለን ካለ ይሄ መልክ የክርስቶስ ነው እያለን ነው አይደለም እኮ ፕሊዝ። አንዳንዴ አይደለም አላልኩም። አሁን እኔ ታይም ነው ዜዶ ቆይ አልካላልኩም እኔ አልካላልኩም ይሄ መልክ የክርስቶስ ነው አልካላልኩም። ግን የተለያየ ሪፕሬዘንቴሽኖች ሲሳሉ ማርያም ለምሳሌ በብዙ የተሳለች ክርስቶስን በብዙ ይሳላል አልክ። አዎ ምክንያቱም ከመልኩ አይደለም ጉዳያችን መልእክቱ ምንድን ነው? መልእክቱ እንደሚያስተላልፈው አሁን በዚህ መልክ የሚስሉ አሉ፣ በተለያየ መልክ የሚስሉ አሉ። አሁን እዚህ ጋር ብናየው ዜዶ ይታይ ከሆነ ይሄ ቸርች ውስጥ ነው። ኦኬ ቸርች ውስጥ የሚያመልኩበት ውስጥ እየተቀመጠ ነው። ይሄ መቼም ይሄን ህፃናት ማስተማሪያ አትለኝም። ይሄው መስቀሉ አለ፣ እዚህ አልታሩ አለ። በየወንበሩ ላይ በሚያመልኩበት ቦታ ላይ ስዕላቱ እንደዚህ ያስቀምጣሉ፣ ዙሪያውን ማለት ነው። ኦኬ እንደዚህ ያስቀምጣሉ። መቼም በቸርች ውስጥ ጣዖት እያስቀመጡ አይደሉም። በዚህ ቸርች ውስጥ የተለያየ አይነት ጸሎትም አምልኮም ያቀርባሉ፣ የተለያየ ነገር ያቀርባሉ። ኦኬ ይሄ እገሌ ነው። ይሄው አሁን ለምሳሌ እስጢፋኖስ ይሄን ማን ነው? እስጢፋኖስ ስለሆነ ይሄ እስጢፋኖስ መልኩ ነው እየተባለ አይደለም መቼም። ስለዚህ ስዕላቱ ካላቸው ከሚያስተላልፉ መልእክት አንጻር በተለያየ ቀለም በተለያየ መልክ ሊሳሉ ይችላሉ። የመልኩ ጉዳይ አይደለም ማለት ነው። ኦኬ ሌላው የሆነ የጠየቀው ላይ ደግሞ ልመልስ። እኛ ለስዕሉ ባለቤት አክብሮ እንሰጣለን። ለስዕሉ ባለቤት ለምሳሌ መጽሐፍ ቅዱስ አለ አይደል? ሊሆን መጽሐፍ ቅዱስን ሽንት ቤት ታስቀምጠዋለህ? ዜዶ ሽንት ቤት ታስቀምጠዋለህ መጽሐፍ ቅዱስን? በፍጹም ዜዶ ወይ ሽንት ቤት ታስቀምጠዋለህ መጽሐፍ ቅዱስን? እኔ መጽሐፍ ቅዱስን ሽንት ቤት እንትን ምናምን የሚለው ነገር ውስጥ አልገባም። መጽሐፍ ቅዱስን ላነበው እችላለሁ፣ ስልኬ ላይም ስላለ ማለት ነው። እኔ በእጅ ስለምትይዝ መጽሐፍ ቅዱስ ነው የተናገርኩት። ኦኬ እሺ። መጽሐፍ ቅዱስን አክብረን ለይተን እናስቀምጠዋለን። አክብረን በተለየ ቦታ እናስቀምጠዋለን። እንዲሁም አንዳንዶቻችን እኮ አቅፈን ይዘነው ጸሎት እናደርጋለን አይደለ? መጽሐፍ ቅዱሱ ላይ ትልቅ የመስቀል ስዕል አለ። ኦኬ የክርስቶስን የተሰቀለበትን እንጨት ያየ ሰው አለ? ማን ነገረን መስቀል እንደዛ እንደሆነ? ሲጀመር ቀጥ ያለ እንጨት ከሆነስ መስቀል፣ ምክንያቱም ቀጥ ባለ እንጨት ክህደት የሚስሉ ስላሉ። ኦኬ መስቀል የተመሳቀለ እንጨት መሆኑ ማን ነገረን? መቻየን? ኦኬ የመጽሐፍ ቅዱስን ትምህርት ይዘን ግን ክርስቶስ የተሰቀለበት ነው በየቸርቻቸው ያስቀምጣሉ። እኛ ደግሞ በቤተክርስቲያናችን በልብሶቻችን ላይ በጉላቱ ላይ እናደርጋለን። ኦኬ ስለዚህ ልክ በመስቀሉ ስር በመስቀሉ ስግደት እናቀርባለን። እኛ ማንን እያሰብን? ኢየሱስ ክርስቶስን እያሰብን፣ ጉልበቱ ለኢየሱስ ክርስቶስም ስለሚንበረከክ፣ እግሮቹ በተሰቀሉበት በቆሙበት ቦታ ስለምንሰግድ፣ ለክርስቶስ ለአምላካችን በአይነ ልቦናችን ሆነን በመንፈሳዊ መነጽርና ልብ አይን ሆነን ዮኒ ኢየሱስ ክርስቶስን እያየን በመስቀሉ ላይ ለክርስቶስ በመስቀሉ ላይ የተደረገው ክብር እንሰጣለን። አምልኮ እናቀርብ ለክርስቶስ። የቅዱሳኑ ስዕል ፊት ጸሎት አደርጋላችሁ? አሁን እናደርጋለን። ለምን? እኛና ቅዱሳን ሙታን አይደሉም። እኛ የሙታን አምላክ የለንም። የእኛ አምላክ የሙታን አምላክ አይደለም። ኦኬ ቅዱሳን ሕያዋን ናቸው። ቅዱስ ጳውሎስ እንደነገረን እኛና ቅዱሳን በክርስቶስ አካል ላይ ያለን ብልቶች ነን። ስለዚህ በእኛና በቅዱሳን መካከል ኮሚኒኬሽን አለን። ምን ስላለ? ክርስቶስ አጋጥሞ ስለያዘን። ስለዚህ በአይነ ልቦናችን ሆነን የቅዱሳኑ ህብረት ልክ ቅዱስ ጳውሎስ እንዳለው ዮኒ በዕብራውያን መልእክቱ ላይ እንደ ደመና በዙሪያችን የከበሉ ቅዱሳን አለ። የት አለ? አይተናቸዋል እንዴ? በዓይናችን አይደለም፣ ግን በመንፈሳዊ ዓለም በመንፈሳዊያን ቅዱሳን በዙሪያችን አሉ። በክርስቶስ አካል ያለን ብልቶች ስለሆነ ያንን አስበን በቅዱሱ ፊት ጸሎታችንን እናቀርባ። በጸሎት አስበኝ እንላለን። መተሳሰብ በብልቶች መካከል ክርስቲያናዊ ስለሆነ የሙታን አምላክ ስለሌለን። ኦኬ ስለዚህ ስዕላቱ ፊት ጸሎት ስናቀርብ ዮኒ አንደኛ ለስዕሉ ባለቤት ነው። ስዕሉን ባለቤት እያሰብን ቃል ኪዳኑን የተሰጠውን ጸጋ እግዚአብሔር ክብር የገለጠበትን እያሰብን ለስዕሉ ባለቤት አክብሮ እንሰጣለን። ኦኬ ሻማ የምናበራበት ተነስቷል። ማጠቃለያ ሻማ የምናበራበት ትልቅ ምሳሌው ምንድን ነው? ሻማ የሚበራበት ምክንያቱ ምንድን ነው? ሻማ የምናበራበት ምክንያት መብራት ስለሌለ አይደለም።
ቦግ ባለ መብራት መካከል ነው አይደል ሻማ የምናበራው? ወይ ለመውቀት አይደለም፣ ወይ መብራት ስለጠፋ አይደለም። ሻማ የምናበራበት ምክንያት እናንተ ቅዱሳን የዓለም ብርሃን የሆናችሁ ቅዱሳን፣ ምክንያቱም ክርስቶስ የዓለም ብርሃን ናችሁ ስላለ እናንተ የዓለም ብርሃን የሆናችሁ እናንተ መከራ ሕማም ተቀብላችሁ ክርስቶስን ያሳያችሁ እውነተኛው ብርሃን ያሳያችሁ። ክርስቶስ እውነተኛው ብርሃን ነው። በፀሐይ ላይ ሻማ ብታበራ ፀሐይዋ ብርሃኗ አትከለክላትም። ክርስቶስ ፀሐይ ነው። ቅዱሳኑ ደግሞ በክርስቶስ ያሬድ ያስረዘምክብኝ በጣም ትንሽ አንተም ትንፋሽ እየሰበሰብክ አንተም አይ እኔ ብዙ እዚህ ያስቀመጥከኝ። እሺ ትንፋሽ ሰብሰብ ያደርግ የሆን እየከፋ አድርገኝ። እኔ አንዴ ደግሞ እሱ ትንፋሽ ይሰብስብ አንዴ። መቼ ጨረስኩኝ? ትንፋሽ ሰብሰብ ሊትራሊ 10 ደቂቃ አወራ። እሺ ሊትራሊ ግን 10 ደቂቃ ነው ያወራው። እሺ ደቂቃ ተይዞልናል ዜዶ እኔ ፌር ሆኜ ወዲያው ነው የሰጠው። አንተ ግን 10 ደቂቃ አወራ ነው የምልህ። ስለዚህ ዮኒ ልጠየቅ የመለስክ ያሉት እኮ። እሺ ቀጥል። እሺ የሻማውን ጨርስና ያሬዶ ጥሩ። ስለዚህ የቅዱሳኑን ነገር ስንናገር በብርሃን መሆናቸውን ለማሳየት ያንን እናረጋለን። ኦኬ ሶ በቤተክርስቲያናችን እያንዳንዱ የምናደርገውን ምሳሌ አለው። ዮኒ ሪፕሬዘንቴሽን አለው። መንፈሳዊ ነገር እንድናስብ ነው ሁሉ ነገር የሚሆነው። አራመዳችን፣ አላበሳችን፣ በቤተክርስቲያን ያለው ስርዓት ሁሉ ስርዓተ ቤተክርስቲያን። እኛ ስርዓት ያለን ሰዎች ነን። ኦኬ የስዕላት በኒቅያ ጉባኤ ላይ ያለውን አንድ እሱን ላሳይና አልጨርስ። በኒቅያ ጉባኤ ላይ ይኸው ይሁት ይሄ ሰከንድ ካውንስል ኦፍ ናይሲያ ጉባኤ ላይ ስለ ስዕላት ምን ተቀምጧል የሚለው እኔ በ787 የተደረገ ጉባኤ የአባቶቻችን ጉባኤ ላይ ይህን ጉባኤ እኛ እንቀበላለን። ምክንያቱም በሐዋርያ ቀብሎች ስለምናምን ምን ይላል? therefore all those who are dare to think or teach anything different about icons or who follow the accursed heretics in rejecting ecclesiastical traditions or who spurn anything interested to the church, whether it be the gospel of the figure of the cross or any example of representational art of any martyr's holy relic, or who fabricate prevented any evil prejudice against cherishing any of the lawful traditions of the Catholic Church ያለ ረጅም ነው። ኤኒዌይስ ስዕላትን የሚቃወሙ ስዕላትን ጣዖት ናቸው የሚሉት እንደዚህ ሄዱ ያሉትን አባቶቻችን በ787 በተደረጉ ጉባኤ ምን ብለዋል? አናቴማ አውግዘዋል። ስዕላት ምን ስለሆኑ? የእግዚአብሔርን ክብር የሚገልጡ ስለሆኑ። ስዕላት ምን ስለሆኑ? መንፈሳዊ ስለሆኑ። ስዕላት ምን ስለሆኑ? ሪፕሬዘንቴሽን ስለሆኑ፣ ወካዮች ስለሆኑ። እገሌ ነው እያልን ሲሆን ወካይ ስለሆኑ እና በጉባኤም እንኳን ስለ ስዕላት የተፈቀደ ነው የተቀመጠው ለማለት ነው። እግዚአብሔር ይስጥልኝ። እሺ ቴንክ ዩ ተባረከ ያሬድ። እሺ ወንጌላውያን አማኞች ሌላ ነገር አጻፉ። ለስዕል መስገድ ለጣዖት መስገድ ነው የሚለውን ሀሳብ አስቀምጡ ከፈለጋችሁ። ከዚህ ውጭ ግን ሌላ ነገር አታርጉ። እያየሁ ስለሆነ አንዳንዶችን አንድ ነገር ብቻ ወንድማችን ጆ ዮኒዬ እንዴት አድርጎ ይሄንን እንዳስቀመጠው ለስዕል መስገድን ተመልከቱ። ምርጥ ንግግር ስሙ። ታች በምድር ያኔ ይቀር የናንተ ይሻል ሲወያዩ እሱ እኔ ምንም መናገር አያስፈልገኝም። ዮኒ እዚህ ጋር ያስቀምጥከውን ስንስማው ችግር የለም። ዮዬ በእኔ ይሁንብህ። የኔ ስለሆነ እኮ አይደለም ችግር የለውም። ዮዬ እያብራራህልን ብትሄድ ክፍሎቹ ከእኔ በቀር ሌሎች አማልክት አይሁኑልህ እያለ አይደለም የሚመጣ። እሱን እያብራራኸው ምን ማለት እንደሆነ ብታብራራለን። ከእኔ በቀር ሌሎች ሌላውን እንዳታመልክ ነው። ሌላ ምንም ታምር የለውም። ግልጽ ንግግር መስሎኝ ሌላ ምንም አይነት አማልክት እንዳይኖሩ ሌላ አታምልክ ነው። ምትበላ አይደለም አምላክ ናቸው ብላ አታምልካቸው ምናምን ነው። ይሄ ግልጽ ነው። ኤቭሪባዲ ነው እኮ አምላክ አትበሏቸው አይደለ እያለ ያለው። አዎ ከእኔ እሱን ነው የሚለው። የተቀረጸውንም ምስል ለአንተ አታደርግ። ማንኛውንም የተቀረጸ ነው የሚለው ምስል ለአንተ አታደርግ። ለእኔ ነው ብለህ የምትሰግድለት ምንም አይነት ምስል እንዳይኖር እያለ ነው የሚናገር። በነገራችን ላይ እዚህ ጋር አንድ ነገር ልበል ሄዶ የእኔ ጉዳይ ስለሆነ ማለት ነው። የእኔ ጉዳይ ስለሆነ ምን ልበል መሰለህ፣ እኔ በመጀመሪያ ደረጃ ወንጌል አይደለሁም፣ ፓስተር አይደለሁም፣ ዲያቆን አይደለሁም፣ ምን አይደለሁም። ገባ? እኔ ሀሳብ የገለጥኩት እንጂ በወንጌል አሁን አንተ ራሱ ስትለኝ ቅድም ዲኖሚኔሽን የት ነው ስትለኝ አየር ላይ ነኝ ያልኩ ሰው እኔ የተናገርኩትን ወስደ አምነ ከተቀበልከው ናው ያንተ ነው ችግሩ እንጂ እኔ ችግር አይደለም።
ችግር የለውም። አንተ የተናገርከው በጣም ፐርፌክት ስለሆነ ችግር የለውም፣ ስማው። ስለዚህ ተቀብለኛል ማለት ነው። ፐርፌክት ነው፣ ስማው አንዴ። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። ቀናተኛ አምላክ ነኝ። ስሙት ይላል። የእግዚአብሔር አምላክ ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። ስለዚህ አሁን የምጠይቅ ጥያቄን ምንድን ነው? ለምሳሌ የክብር ስግደት ተብሎ ስዕሎች አምጥተህ በክብር ልውሰድልን፣ በክብር የአምልኮ አይሆን፣ ለማንኛውም ለተቀረጸ ነገር አትስገድ ብሏል። ለማንኛውም ለክብር አይል፣ ለዚህ ቦታ አይል፣ ለዚህ ቦታ አይል፣ ለማንኛውም የተቀረጸ ነገር ምን ይላል? አትስገድ። በቃ ለክብርም እኔ ይቅርብኝ። በቃ ጨርሻለሁ። ጆዬ አንተ በዚሁ ቀጥል። ይሄንን አቋምህን ጆዬም ያዝና ቀጥል። መጽሐፍ ጨርሻለሁ። ጌታ ኢየሱስ ዘመናችሁን ይባርክ። መልካም ምሽት፣ መልካም ጊዜ ይሁንላችሁ። ተባረክ። ጥያቄ አለኝ። ከአንተ ጋማ ትንሽ በቃ ጨረስኩ። እኔ አሁን እንደ ፓስተር ተወስጃለሁ። ተመስገን። እኔ አቤት ነው ተመስገን ነው። ገብቶሃል? ዮኒ አንተ እኮ ጠንከር ብትል እኮ በእውነት የምትገርም ሰው ነው። ዮኒ እኔ ደስ ብሎኛል። ጌታን ነው ማወራ። አንተ ይኸውልህ እኔ ወደ ሹመት ነው የምሄደው። እኔ ጥያቄ ምን እንደሆነ ታውቃለህ? አንተ መያዝ አለብህ። አልተያዝክም። ያንተ ችግር ሳይሆን አንተን ወደ ጌታ አመጣን ያሉት ሰዎች ችግር ነው እንጂ ዮኒ ማነው ሚውት ያደረገው? መቼም ሚውት አድርጋችሁት ጌታን ሚውት አድርገውኝ ነው። ኖባዲ አንዳችሁ ሚውት እያደረጉኝ ነው። ዶ አክሮኝ የመጣው ወደ ትምህርቱ ያሬዶ እንሄዳለን። እኔ እስኪገባኝ ታስረዳኛለህ በደንብ። ትቀጥላላችሁ እናንተ ከፈለጋችሁ። እኔ መማር ግን ጌታ ኢየሱስ ምስክሬ፣ አንድ ነገር ልንገርህ። አንተ አንድ ጊዜ ደሜ እባክህን አንዴ እኔ እና እሱ ተከባብረን እናውራና ትቀጥላላችሁ። እናንተ ደሜ ትቀጥላላችሁ እኮ ትመልሳለህ። ችግር የለውም። አንተ ታወራለህ። ለምን እንደሆነ ሰው ይረዳል። ደሜ እንደፈለገ ብሎ ቢሄድ እኮ ችግር የለውም እኮ ማብራት ያለው ችግር የለውም። የሚያስተውል ሰው ነው ያለው። እሱ ስላለ ወይ ደሜ ስላለ አይደለም። በማርያም አንድ ድል ስተኝ አንድ እሺ እኮ ትጠይቀኛለህ። ይሄንን ሀሳቤ ሳልረሳው ላናግረው ይሆንዬና ከዛውን አንተ ትጠይቃለህ። ችግር የለውም። አትረሳው። እኔ እረሳዋለሁ። አንዴ ልጨርስ። ወይ ደምሮ ምን ሆነ? ህፃን ልጅ የምትሆነው ደሜ አንተ ጋር አላውራም አለ እኮ እንዴ። አላውራም ካለ ምን ላድርገው? እኔ ለማስገደድ ለያሬድ አሳልፈህ ሰጠህ። በቃ አንተ በቃ እንትን አላልክም። ያሬድ መለሰ። በቃ ከሱ ጋር አወራ። ስላመጣ ልጠይቅህ፣ ፎቴን ስላመጣ እኔ የአምልኮ ስግደት መስገድ አለመስገዴን ልጠይቅህ። እኔ ስለሱ አይደለም ያወራሁት፣ እኔ እኮ ልጠይቅህ። ሳትሰማ ነው የምታወራው፣ ሳትሰማ ነው ማለት ነው። ስዕሉን ያመጣው ለምን አይቀርም? ምን ችግር አለው ቢቀር? ምን ይጎዳል? ለምን ምንም እኮ የሚጎዳብህ ነገር የለም። እሱ የስመሰለውን ተናግሮ ቢሄድ ምን ችግር አለ? ምንም እኮ ችግር የለውም። አባ ግን ቆይቶ ከያሬዶ ጋር ቢነጋግርልኝ ደስ ይለኛል። አይ ጨርሻለሁ ካለ ምን በቃ ጨርሷል፣ ችግር የለውም እኮ ዮኒ። እኔ እኮ ብዙ አልፈጅም። እኔ አንድ 30 ሰከንድም አልፈጅም። አንተ ላይ ነው ማወራው ነው ወንድሜ ዮኒ። እኔ እውነቱን ልንገርህ፣ አንተ በወንጌላውያን አማኝ በአንድ ሰው ለምሳሌ በፓስተር አላዛርም ቢሆን በፊት መጀመሪያ አካባቢ እስከ ጥምቀት ድረስ እንደተያዝከው፣ ከዛ በኋላ ግን ይኸውልህ እነዛ ወደ ጌታ ያመጡ ሰዎች አሳልፈው ለጅብ ነው የሰጡ። አየህ፣ እነሱ ላይ ነው ይሄ ያንተ ደም ያለው እነሱ ላይ። ለምን ጅብ ናቸው እያልከኝ ነው? አይደለም። ለራስህ ማለቴ ነው ዮዬ፣ ለራስህ ይኸውልህ መማር አለብህ። አልተማርክም። ስለዚህ አይደለ እንግዲህ መጥቼ እስከ ዛሬ አላልከኝም። ቆይ ፖለቲካማ እኔ ላይ ሰርተህ አትሄድም ዘይዶ። እኔ የምነግርህ አንድ ነገር አለ። እኔ ያ ወንጌል ምናምን ከማለት ውጭ እያንዳንዱን በምናገርበት ጊዜ እየመጣችሁ አፕሪሺየት ስታደርጉኝ እንጂ ወንጌል አታውቅም አላላችሁኝም። እኛ እኮ የምናስበው ዮዬ፣ እኔ አሁን ሳስብ የነበረው እውነት ለመናገር ምናልባት በሰው ተይዘህ ከሆነ ብዬ ነው። ሰው ሊያስተምርህ ይገባ ነበር። ወደ ጌታ መጣን ያሉት ሰዎች ደማቸውን በእጃቸው ላይ አለ። ስለ እኔ አይደል የምታወራው? ከኔ በላይ አንተ ልታቅልኝ ነው እንዴ?
እሺ ቀጥል። አልተማርኩም። የኔንም ነገር ምንድነው እቺ ወንጌል እንደዚሁን ብዬ የማይገባ ነገር ከመናገሬ በፊት እያንዳንዳችሁ የኦሪ ማኛ ትለያለህ ስትሉኝ አልነበር እንዴ? ከየት ተመሬው ነው ታዲያ? ኦርቶዶክስን በምተችበት ጊዜ አስቀያሚ ነገር በምናገርበት ጊዜ አንዳችሁም የከፋችሁ ሰዎች የላችሁም። there was nobody አልተማርክም አላወቅክም አላላችሁኝም። ምንም ያላችሁኝ ነገር የለም። ደምንት ግን ያቺን ነገር ለወጥ አድርጌ እያነበብኩ ነው ይሄ ነገር መጣ ስል መከፋት ጀመራችሁ። የተያዝክ መስሎን ነው አየዬ። ነው በአስተማሪ የያዘ መስሎን ነበረ። አላወቅንም ገና የእንትን መጀመሪያ ነበረ። አየ ወደ ጌታ ያመጡ 8 ወር ሙሉ ምንም አላላችሁኝ። ኖ አይ 8 ወር እኮ አሁን ነው የሞላ። በፊት እኮ አሁንማ ሊሞላኝ ነው። እነዛን ነገሮች ስትናገር ምናምን እኮ ያው አንደኛ በዚሁ ላይ ነው በውይይቶች በምናምን ነው አንዳንድ ነገሮችን ለመማር የምትሞክረው የሚመስለኝ። ግን እንደሱ መሆን አልነበረበትም። በደንብ አንተ በቸርች ተይዘ በአንድ ፓስተር ተይዘ መማር ነበረብህ። አሁንም ብትችል እሱን ብታደርግ ምናልባት ለህይወት የሆንልህ ይሆናየው። ይሄ ስለዚህ ጌታ ኢየሱስ ይባርክ። ተባረክ ወንድምነት። ሁላችሁ ደምዬ ጌታ ይባርክ። ያሬድዬም እንደዚሁ ከታች ያላችሁ ሰዎች የጌታ ጸጋና ሰላም ይብዛላችሁ። ደህና ሁኑ። ይብዛላችሁ። ባይ ባይ። ይመቻል። ሌላ ሰው ገብቶ በነገረ ድነት ዙሪያ ማውራት የሚችል ካለ የነገረ ድነትን አይደፍሯትም። ያሬዶ አትጀምረው። እኔ በመላእክት ምልጃ የሚሆን ማውራት እችላለሁ። ይግቡና ምክንያቱም አሁን ነገረ ድነትን አይደፍሯትም። እነሱ አንተ ፊት አይቆሙም። እኔ የሚገቡ እርግጠኛ ሆኜ ነው የምናገረው። የራሱን ትምህርቶች በደንብ አስቀምጦ ብንዋይ ጥሩ ነበረ። ወይ ግን አንዲት ማጠቃለያ ልስጥና ደሚዋ እንትን ልበል። ኦኬ እኔ ጥያቄ ምን ነበረ እንግዲህ በብሉይ ኪዳን ላይ ለተቀረጸ ምስል አትስገድ የሚል ተቀምጧል። አዲስ ኪዳን ላይ ለስዕላት የአምልኮ ስግደት አትስገድላቸው የሚል ሊያመጣ አይችልም ነበረ። ይህን ስልጠይቆ ስለሆነ ነበረ ጥሎ የወጣው አይደለም። ሊያመጣ ላይመጣ ሳይሆን በደንብ አድርጎ መዝሙረ ያሬድ ኤክስፕሌን አድርጎታል። አሁን ለምሳሌ የመጋረጃው ነገር እኔ ስለማዳምጥ ነው። የመጋረጃውን ነገር እኔ አላቅም ነበር፣ እግዚአብሔር በሚያውቀው። አሁን ወንድማችን መዝሙረ ያሬድ አምጥቶ መጋረጃ ላይ አሁን አትፈልጥ፣ መጋረጃ ፈልጣ አትሰራ። ክሩቤልን መጋረጃ ላይ ተስሎ ስታገኘው ምንድን ነው የምታደርገው? ከፍቅር አንጻር ምን ልትስመው ትችላለህ፣ ልትወደው ትችላለህ። እሱን እያሰብክ ማንን ክሩቤልን እያሰብክ ነው ያንን የምታደርገው። ገባ? ያንን ስለው ላጥ ብሎ ነው አልመለሰልኝም። ገባ? አልመለሰውም። ስለዚህ እኔ አንደርስታንድ ያልመለሰውን ግግም አልልበትም። ኦኬ አልመለሰም፣ አልተመለሰልኝም ነው የምለው። ተመሳሳይ ጥያቄ ለማን አቀርባለሁ? ለያሬዶ ነው የማቀርበው። ገባ? አሁን ከስግደቱ አንጻር ብዙ ሰዎች ኮንፊውዝ እየሆኑ ያሉት፣ እኔ አሁን ኮንፊውዝ ያልሆንኩበትን ሪዝን ልንገርህ። አይ ቲንክ ማን ላይ ነው በስልኬ ላይ ስክሪንሻት አድርጌ ይዤዋለሁ። ለዳዊትና ለእግዚአብሔር ሰገዱ ይላል። ስለዚህ የክብር ስግደት እንዳለ እዛ ላይ አንደርስታንድ አደረኩኝ። እኔ ምን ላይ እንደሆነ ዘሌዋውያን ላይ ነው አይደል ያለው እሱ ምዕራፍ 20 ቁጥር 23 ወይም ደግሞ ምዕራፍ 23 ቁጥር 20 አይደል? ስግደትና አምልኮ የሚለውን በደንብ ወይ ደግሞ እንዳልኩ በውይይት ቢሆን ደግሞ ሞር እንማርበታለን። ሆንዬ ስግደትና አምልኮ እስኪ ወይ ደግሞ ስግደት ሁሉ አምልኮ ነው የሚል ፕሮቴስታንት ካለ ይግባና። ኖ እንደማይገቡማ አወቅኩኝ። እሱን ጥቅስ እኔም ከመጣልኝ በኋላ እሱን ካወቅኩት በኋላ ለንጉስ ተሰግዷል፣ ለእግዚአብሔር ተሰግዷል፣ በግልጽ ተቀምጧል እዛ ቦታ ላይ። ስለዚህ አሰጋገዱ ለምን እንደሆነ እዛ ጋ ይናገራል። የአክብሮት ስግደት ያው ለቅዱሳን እንደሚገባ፣ የአምልኮ ስግደት ደግሞ ለፈጣሪ ብቻ እንደሆነ እዛ ጋር ክሊር አድርጎ አስቀምጦታል። መቼም ወተት ነጭ ነው ብሎ ካስቀመጠ በኋላ መልሰ ወደ ምን ውስጥ አትገባም፣ አርጊመንት ውስጥ አትገባም። ገባ? አለ ነው፣ የለም ነው። አሁን ለምሳሌ ምዕራፍ 29 ነው ዮኒ፣ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ነው። ያቺ ምዕራፍ 29 ቁጥር 20 ዜና መዋዕል ላይ ነው። አንደኛ ዜና መዋዕል አንደኛ ዜና ስክሪንሻት አድርጌው ነበር 29 ላይ ትክክል። ስለዚህ አየሁት። ገባ? እሷን ምንድነው የሚያደርገኝ? በቃ አሳምነውኛል። ለምንድነው ኦርቶዶክስ ለቅዱሳን የምሰግደው ለሚለው መልስ አለ። የምንድነው? የአክብሮት ነው የአምልኮ አይደለም ብላ ኤቭሪ ሲንግል ዴይ ትናገራለች ኦርቶዶክስ።
የስዕሉን ጉዳይ ነው አሁን ዲፋይን እንዲደረግ የምፈልገው። ለምሳሌ ስለ ሻማ ሲያወራ በቅርቡ እናንተ አያችሁ አላያችሁ አላቅም፣ ወንድማችን ዮናታን እሱ ሴሌብሬት ሲያደርጉ ሻማ ይዘው ሲያመሰግኑ አይቻሉ። ሙሉ ሻማ አዳራሽ ሙሉ ሻማ ይዘው ይሄ የወጣቶች ምንድን ነው የሚባለው? የወጣቶች ምንድን ነው የሚሉት? ከስር ጻፉልኝ። መልካም ወጣት የሚባለው ላይ የመጨረሻው ቀን ላይ ሙሉ ሻማ ይዘው በጣም እየዘመሩ ሲያመሰግኑ አይቻል። ስለዚህ ሻማ ኦርቶዶክስ ብቻ እንደማትይዝ እነሱ ጋር እንደገባ አይቻል። አሁን ደግሞ ጾም እኔ እስከማውቀው ድረስ ጾም እንደፈለክ የምትሆንበትን ነበረ። አሁን ደግሞ በአደባባይ አናውጅ የሚባል ነበረ። አሁን ደግሞ አደባባይ ተጀምሯል። በቃ እያየን እንጨምራለን ሲሆንብኝ የሆነ ቆም ብዬ የማየው ነገር አለ። ገባ? እያየን እንጨምራለን የምትለው የሆነ ድግስ ቤት ገብተህ ወይ ምግብ ቤት ገብተህ ስትበላ እየበላ ያለውን ነገር አልጠገብኩም ብለህ ትጨምራለህ ወይ እንደዛ አይነት ነገር ነው እንጂ እያየው ጨምራለሁ የሚባልበት ነገር ለምን ሆነ ነው የኔ ጥያቄ። ከዚህ በፊትም የሰራው ቪዲዮ አለ። ምን ብዬ ነው? አንደኛው ክርስቶስ መንፈስ ብቻ ነው ይላል፣ ስጋው የለም ይላል። አንደኛው በስጋ አለ ይላል። እንደነገርኩ ጥምቀት ለበዓሉ ድምቀት የሚላለ፣ ጥምቀት ባይኖርም ድናል የሚላለ፣ ጥምቀት ደግሞ መስት ነው የሚላለ፣ ጥምቀት ለድህነት የሚላለ። ቁርባኑም እንደዚሁ የክርስቶስ ስጋና ደግሞ መታሰቢያ ነው የሚባላለ። እንደ ኩኪስ የሚቀርብላለ። አይ ለድህነት ነው የሚል ደግሞ አለ። በቃ መስት ነው የሚል አለ። ገባ? ብዙ ነገር ስላለ የት ቦታ ለመሆን እኔ አሁን እዚህም ብል ልጋጭ ነው ከሁሉም ጋር። አሁን የሆነ ቸርች ጀምሬ ሌላ ቦታ መሄድ አልችልም። ምንድን ነው ብለህ መጠየቅ አለብህ። እና ውስጥ ገብቼ እኔ በ8 ወር ውስጥ ያየሁት ነገር ብዙ የተለያየ እንጂ አንድ የሚያደርግ ነገር የመጣ ነገር የለም። እንደገና ጸድቅ ያለው የሚላለ፣ መስራት አያስፈልገኝ የሚላለ፣ አይ ቀስ እያልክ ነው የምትጸድቅም የሚለውም ደግሞ አለ። ድኝ ያለው የሚላለ፣ ቀስ እያልኩ ነው ምድነው አለ። ድህነት አይጠፋም የሚላለ፣ ድህነት ደግሞ ይጠፋል የሚላለ። እንዳልኩ የተለያየ አይነቱን አንድ ላይ አድርጎ እንደፈለግክ መሆን ኮንፊውዝ እንድትሆን እንጂ እንድትድን የሚፈልጉ ሰዎች ናቸው ብዬ አላስብም። እግዚአብሔር ምስክሬ። እንድትድን ሳይሆን ኮንፊውዝድ ሆነ እንድትበጭጭ የሚያደርግ ትምህርቶች ነው ያሉት። በየቦታው ሄደህ ከጠየቅ የሆነ ቸርች ብቻ አይደለም ሄዳ። አሁን ለምሳሌ በኦርቶዶክስ የገብርኤል ቤተክርስቲያን ትሄዳለህ፣ የሚካኤል ቤተክርስቲያን ትሄዳለህ፣ የቅድስት ድንግል ማርያም፣ የኪዳነ ምሕረት፣ የኡራኤል ቤተክርስቲያን ትሄዳለህ። የትም ቦታ የሚሄድ ሰው አንድ ቀን ኮንፊውዝድ ሆኖ አያውቅም። ያመልካል፣ ያስቀድሳል፣ ወደ ቤቱ ሄዳል። ምንም አይነት እዚህ ጋር መሰረተ ክርስቶስ ብትሄድና እዛው አጠገቡ መካነ ኢየሱስ ብትሄድ ጦዘ ትመጣለህ። እዚሁ ያለውን ደግሞ አይደለም የምትሉኝ ካለ ኑና ነገሩ። ከዛ ደግሞ እዚህ ጋር ሄደ ደግሞ ሙሉ ወንጌል ብትሄድ ጦዘ ትመጣለህ። የዚህ ትምህርቱ ሌላ ነው፣ የዛ ትምህርቱ ሌላ ነው፣ የዚህ ትምህርቱ ሌላ ነው፣ የዚህ ትምህርቱ ሌላ ነው። ስለዚህ ምን ሆንኩኝ? በመሀል ዌሪ ሚኒት መከፋፈሉን ወጥቼ ያው ትንሽ ሶሻል ሚዲያ ላይ መታወቁም ጥቅሙ ምንድነው? እንደዚህ አይነት ክፍፍል አለ። የሆነ ሰው ሲመጣ የት እንደሚያርፍ ንገሩ። 7 ጣፍ 2 ቁጥር ጻፍና ጴንጤውን ማለት ሳይሆን ከሆንክ በኋላ የት ነው የምታርፈው? ሁሉም ቦታ አንድ መሆን አትችልም። የዚህ ኮንክ እዛ ጋር መሄዳች። አሁን መካነ ኢየሱስ በልጅነት ታጠምቃለች፣ ክርስትና ትቀበላለች። ሙሉ ወንጌል ብትሄድ በፍጹም የምትቃወመው ጉዳይ ነው። ስለዚህ ልጅ ባጣ ቆይ ሊሆን ነው። ወይ ታስጠምቀዋለህ ወይ አታስጠምቀውም የሚባል ነገር ነው የሚመጣው። ስለዚህ ለብዙ ነገር ኮንፊውዝ የሚያደርግ ነገር ይዘው መጥተው እኛ እናቅላቸዋለን ያድናል ብለው ሲሰብክ ወይ ሚኒት አንተስ ድናል ብሎ የመጠየቅ ነገሩ አብሮ የሚመጣ ነው። እኔ ደግሞ እንደምታውቁት እጠይቃል። ለምን? የህይወት ጉዳይ ነው። እኔ ገባ ሲኦል ብገባ አብሮኝ የሚገባ የለም፣ ራሴን የሚጠይቀው። ስለዚህ የትም ብሄድ ከጥያቄ እንትን አላልኩም። ሞር ደግሞ ይኸው ያሬዷል እግዚአብሔር በሚያውቀው እኔ ያው በብዛት ውይይት ሲያደርጉ ያሬዶን ስለሚፈሩት እኔ ደግሞ ያሬዶን ቻሌንጅ ለማድረግ ነበር የኔ እቅድ የነበረው። ግን መጽሐፍ ቅዱስ ባነበብኩ ቁጥር ሞር የኦርቶዶክስ ጥያቄ የተመለሰበት መጽሐፍ ቅዱስ ላይ ነው ያለው። ሌላ መጨመር እንኳን አያስፈልግም። እነሱ ካያቸዋቸው ሮጠው መጽሐፍ ቅዱስ ሲባሉ ላጥ ብለው ሌላ ቦታ ይሄዳሉ። ሲሄዱም ደግሞ በዛ ርዕስ እናውራ ሲባሉ እሺ አይሉ
እና ያ ነው ትንሽ ግራ ይገባኝ። እስቲ ያሬዶ የምትጨምረውና የምታስረዳን ነገር ካለ ማጠቃለያ ልስጥና ዮኒ መሰለ። በመጀመሪያ ስግደት ሁሉ አምልኮ ነው የሚል ሰው ካለ ገብቶ ይህን ነገር መሟገት ይችላል። በመጽሐፍ ቅዱስ አንተም እንደጠቀስከው ለቅዱሳን ተሰግዷል፣ ለመላእክት ተሰግዷል። በታቦቱ ፊት በተለይ መጽሐፈ ኢያሱ ላይ ስናነብ በታቦቱ ፊትም ስግደት ይቀርብ ነበረ። ስለዚህ ታቦቱ ላይ መቼም የኪሩቤል ስዕል አለ አይደለ? ምስል አለ የኪሩቤል። ስለዚህ ስግደት ስለቀረበ ኪሩቤል እየተመለኩ ነው ማለት ነው። ምክንያቱም እግዚአብሔር ኪሩቤል ራሱ እንዲቀመጡ የፈለገበት እንዲሳሉ እንዲቀረጹ የፈለገበት ምክንያት የክብሩ መገለጫ ስለሆነ ነው። ስለዚህ በኪሩቤል ስዕል ላይ ክብሩ ይገለጣል ማለት ነው። የኪሩቤል ስዕል የተሳለበት ፐርፐዙ ዓላማው የእግዚአብሔር ክብር መገለጫ ስለሆኑ በቃ አለቀ። ምክንያቱም በዛ ሆኜ ክብሬን ገልጬ አናግርሃለሁ ስላለ በታቦቱ ላይ ክብሩን እየገለጠ እግዚአብሔር ተአምር ያደርጋል፣ ድንቅ ስራ ያደርጋል። በጣም ብዙ ተአምር ተደርጓል በዛ ታቦት። በታቦቱ ላይ ግን የማን ምስል ነው ያለው? የማን ቅርጽ ነው ያለው? የማን መልክ ነው ያለው? የኪሩቤል። የኪሩቤል መልክ እየተመለከ ነው። ኪሩቤል ይሄ ነው እየተባለ ነው አይደለም። ሪፕሬዘንቴሽን ነው፣ ወካይ ነው። ስለዚህ ሲሰገድ መቼም ጣዖት አመለኩ ሊባሉ ነው የእግዚአብሔር ክብር መገለጫ በሆነው ላይ። ስለዚህ ስግደት ሁሉ አምልኮ አይደለም። በመጽሐፍ ቅዱሳችን ዘፍጥረት 25 18 ዘጸአት 26 1 26 31 አንደኛ ነገሥት 6 23 እነዚህን ሁሉ ስናነብ የተለያዩ የእግዚአብሔር ክብር መገለጫ የሆኑትን በቤተ መቅደሱ የተሳሉ የተቀመጡት እናያለን። ደግሞ በዛም ደግሞ ስግደት ሲቀርብ እናያለን። ኦኬ። ስለዚህ የእግዚአብሔር ክብር መገለጫ ስለሆኑ ያ ይቀርባል። ሰው ስግደት ሁሉ አምልኮ አይደለም። ይሄ ይያዝልኝ። ሌላው ለምሳሌ ዘፍጥረት 23 ቁጥር 7 ላይ ቁጥር 12 ላይ ዘፍጥረት 42 ቁጥር 6 ላይ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እነዚህ ላይ ስግደት ሲቀርብ እናያለን።